ጭራሽ በገዛ አልጋዬ ላይ እባክሽ አንዴ ላስረዳሽ ታረጋጊ በጣም ታስጠይኛለሽ የወደድኩሽን ያክል ነው የጠላሁሽ መልስ ጠይቀኛለህ እንዴ መኝታ ቤት እኮ ነው ወድቆ ያገኘሁት የማን ነው ምንድነው ሮዛ ገንዘብ ነው አይደል ፍላጎትሽ እስከዛሬ ከምታገኙ እጥፍ አድርጌ ይከፍልሻለሁ ውዴ ያለ ስሜ ስም እየሰጠኸኝ ነው እሱ አይደል እንዴ ገላሽን ሸጠሽ ገንዘብ ይዘሽ ነኝ ብሎ የሚልክሽ አይመለከትህም ለአንተ ብዬ እኔ ተመንከራተታለሁ አንተ ግን ከማንም ጋር ትጋደማለህ እንደሱ እኮ አይደለም እንደምታስቢው አይደለም ይችላል በሰዓት በሚያውቁ እህቴ ናት ከሷ ሌላ ማን ይኖራል እዚህ ቤት የምትኖር እሷ ናት ታዲያ ጥሩ ነው ምን ነው ጥሩ ይኸውልሽ እህቴ ካየሽ ጥሩ ነገር አይፈጠርም እባክሽ ተነሽ ነው ቦታ ተደበቂ እንዴ ለምን በዛው መተዋወቃታለሁ ምን ማለት ነው ሜሊ እባክሽ በቃ እሺ በይኝና ተደበቂ እህቴ ካየሽ ጥሩ ነገር አይፈጠርም እባክሽ አረ እባክሽ ተነሽ ቶሎ ቤት እዛ ጋር ተደበቂ እባክሽ እነግርሻለሁ እዚህ ከሆነ ብታይ ምንድን ነው የሚፈጠረው? ምን ነው በሰላም ነው በዚህ ሰዓት የመጣሽው? እቺ ልጅ የት ነው የማውቃት? ምን ሆነ ነው የሚያርበተበት? አመመህ እንዴ? አይ ደህና ነኝ ምንም አልሆንኩም። ምን ሆነ ነው ደህና አትመስልም? አመመህ? አላመመኝም እኔ ደህና ነኝ። በቃ ካመመህ እቀራለሁኝ። እቃ እኮ ረስቼ ነበር ተመልሼ መጣሁ። አይ ኧረ ሂጂ እንዴ የሚያስጨንቅ ጉዳይ አይደለም ደህና ነኝ። ግድ የለህም ልቅርልህ። አይ በፍጹም እኔ እኮ ድንገት ስትመጪ ያስደንግጠሽኝ ነው እንጂ ደህና ነኝ። እሺ በቃ የረሳሁትን እቃ እንዴ ልውሰድ። እሺ እዛ ባር እንዳይሆን እንዴት ብዬ ነው ለሷ አውቃታለሁ የምለው? በቃ አይዞሽ ካመመህ ደውልልኝ። እሺ ምንም ችግር የለውም። እሺ እሺ በቃ ረፍት አድርግበት። እሺ ሰላም ወይ ተረፍያለሁ። ተበልቼ ነበር ዛሬ። ቆይ አፍረህብኝ ነው? እያናገርኩህ እኮ ነው። አፍረህብኝ ነው ወይ? ቆይ እንዴ ምን ነው ያነሰብህ? እኔ እህትህን ለመታወቅ ምን ነው የሚያንሰው? የኔ ፍቅር እባክሽ ቁጭ በይና መጀመሪያ በእርጋታ እናውራ። ነይ እስቲ ቁጭ በይ፣ አረፍ በይ። መጀመሪያ የጠየቅኩህን መልስልኝ። እባክሽ መጀመሪያ አረፍ በይና እሺ በይኝ የኔ ፍቅር። እሺ ንገረኝ የኔ ቆንጆ። እህቴ እኮ ትንሽ ወቅ ስለምታጠብቅ ነው። ለዛ ነው እንጂ ሌላ ነገር አይደለም። ይኸውልሽ በስርዓቱ ሽማግሌ ካላኩ ምናምን እኔን እንደው እንዳታየኝም በቃ ክብሯን ያዋረድኩ ያለው የሚሰማት ለዛ እኮ የኔ ፍቅር። የኔ ቆንጆ እባክሽ ተረጂ ማሬ። እሺ በጣም ስለተጨነኩ እኔ ልጨነቅልሽ ደስ
የኔ ውድ ሚስት መጣሽልኝ እንዴ? እስካሁን አልተነሳም እንዴ? ደግሞ ምንድነው ሌሊት ሙሉ ጋቢ ለብሰ ብቻ ነው የተኛው? ለምንድነው ውስጥ ገብታ ያልተኛው? አንቺ ከስራ እስከምትመለሽ እየጠበኩሽ ነበር። እንዴት ነበር ስራ? እንዴ ፊትሽ ምንድን ነው? እስኪ ልየው። አይ ምንም ደህና ነኝ። ማን ነው እንደዚህ ደፈረኝ? ንገሪ። አንተን ለማሳከም ብዬ ገላዬን የሸጥኩለት ሰው ደበደበኝ ልበልህ? ንገሪኝ እንጂ ምንድነው ዝም የምትይው? ምንም አይደለም። ስራ ቦታ ከበር ጋር ተጋጭቼ ነው። ታዲያ በር ነው እንደዚህ ያደረገሽ? እየዋሸሽኝ እንዳይሆን ፍቅር ንገሪኝ፣ ምንድን ነው? ታውቀው አይደል እንዴ? እኔም ፊት በትንሽ በትልቁ ነው ዝም ብሎ እንደዚህ የሚሆነው። ዝም ብሎ ግጭት ነገር እኮ ነው። ይሄ የአዳር ስራ ይቅርብሽ ስልሽ አልሰማም አልሽኝ አይደል? ቆይ ምን ያህል ትርፋማ ቢሆን የአዳር ስራ የሚያሰሯችሁ? የአዳር ስራ ብሩ አሪፍ እንደሆነ ነገር ያለው አይደል ፍቅር? እሺ በቃ በረዶ ላምጣና ልሽልሽ፣ በዛውም ደግሞ ቁርስ ላዘጋጅልሽ። አያይ አንተ አረፈ በልን ያዘጋጀዋለሁ። ይሻላል? አዎ እሺ በቃ እኔም ሳሎን ብጠብቅሽ ይሻላል። እሺ ና በቃ የምን ሁለት ብርጭቆ ነው ደግሞ? እዚህ ቤት እኔ በሌለውበት የሚመጣ ሰው አለ ማለት ነው? አይ ሮዛ በቃ ተወኝ። እኔ ባለትዳር ነኝ። ዝም ብለህ አጨቅጭቀኝ አልኩህ እኮ አትሰማም እንዴ? ገንዘብ አይደለ ፍላጎትሽ? በቃ ከበሽተኛ ጋር ምን ታደርጊያለሽ? ከኔ ጋር ሁኚና አንቀባሬ ላኑርሽ። በጣም እንደምወደው ታውቃለህ። ሮዛ መዋደድ ብቻ ኑሮ ይሆናል እንዴ? ማርሲ፣ በዚህ ጉዳይ ሁለተኛ ማውራት አልፈልግም። እኔ ናኦድን ከልቤ የማፈቅረው ባሌ ነው። እሺ እባክሽ ነቃ በይ። ይሄን የመሰለ እድል አታሳልፊ። በቃ እኔንም ደስተኛ አድርጊ። በጣም እንደምወድሽ ታውቂያለሽ አይደል እንዴ? አይሆንም። በቃ ተወኝ እንዴ። አሁን ለናኦድ ምግብ ላዘጋጅለት ስለሆነ ስልኩን መዝጋት አለብኝ። ቻው ሮዛ። አንድ ቀን ወደ እኔ መምጣትሽ የማይቀር ነው። እኔም መውደዴን አላቆምም። ትደውላለች? ትዳሬ ለበጠብጠው ነው እንዴ? ኧረ እባክሽ ዝጊ። እነዚህ ብርጭቆች ምንድን ናቸው? ማታ እኮ ትንሽ ሲደብረኝ ብቸኝነቱ ነው መሰለኝ ሲጫጫነኝ፣ ያው ወይንን ለመጠጣት እንዴ። እና ሁለት ብርጭቆ ምን ይሰራል ታዲያ? ሁለት ጠርሙስ ምን ይሰራል? ከሆነም አንድ ነበር መሆን የነበረበት። ሁለተኛው ጠርሙስ ምን ይሰራል? ያው ብቸኝነቴን ለመርሳት አይደል? ላንቺ እየቀዳሁት እኔ እየጠጣሁት ነበር።
ማለት ደግሞ ሳይሻል የምን መጠጥ ነው? ሐኪሙ ምንም አይነት መጠጥ እንዳትጠጣ ብሎኛል አላልከኝም ነበር? ያው ብሎኛል፣ ግን ደግሞ ሳስበው አለ አይደል ጭንቀቱ። በዚህ በኩል ሚስቴኔን ለማሳከም አዳር ሙሉ እየሰራች አስበሽዋል? ናውድ ይህን ነገር አምነንበት ወስነንበት አይደል እንደ ገባ ነው። ለዛ ነው 2 ብርጭቆ አዘጋጅቼ ራሴ ስጠጣው የነበረው። ምን ነው ጠረጠርሽኝ እንዴ? አንሳው እንጂ። አይ ታዩ ብዙም አስፈላጊ አይደለም። እሺ ለማንኛውም እኔ ቁርሱን ላዘጋጅ በቃ። እሺ ሄሌን ፍቅር አለመች ብሎኝ ነው ያላነሳሁት። በጣም ነው ያዘንኩብህ። እሺ ወይ የኔ ውድ፣ አንቺማ እንድታዝኝብኝ አልፈልግም። እንደው የቀረው ቢቀር ይሻለኛል። አንተ ናፍቀኝ ስደውል ስልክህን ሳታነሳ ቀረ። ቆይ ከዚህ በላይ ምን አድርገህ ታስቀይመኛለህ? ይቅርታ አልኩሽ አይደል እንዴ? ይሄማ በይቅርታ ብቻ የሚታለፍ አይደለም። የኔ ፍቅር አንቺ ደስ ያለሽን ግጭ። ጥፋቴ ስለሆነ ምንም አምኜ ነው የምቀበለው። እንደሱ ነው የሚሻለው። በቃ እንደዛማ ከሆነ እጄ ላይ ምንም ገንዘብ ስለሌለ ይላክልኝ። ገንዘብ ጠዋት ሰጥቼሻል ነበር እንዴ? ጨረሽው እንዴ? ተወው በቃ እሺ። እንደውም አልፈልግም። አረ ችግር የለውም። ላንቺ ያልሆነ አሁኑኑ ነው የምልክልሽ። ይኸውልህ ግን ሁለተኛ እንዳይለመድ እሺ። እንደዚህ በቀላሉ በገንዘብ ማልፈ እንዳይመስልህ። አይለመደኝም የኔ ቆንጆ። ደግሞ በጣም ነው የምወድሽ። እሺ እሺ ቻው። በጣም ነው የምወድሽ። ቆይ ለምንድን ነው ቤቴ ድረስ የመጣው? ዛሬ ካንቺ ጋር ማደር ፈልጋለሁ። አልችልም። ቆይ ለምን ደማችሁ ነው? በግልጽ አብረን እንድንሆን ስለጠየቅኩሽ ነው። ነገርኩ እኮ። አንደኛ አብረን መሆን አንችልም፣ ሁለተኛ ደግሞ ዛሬ የስራ ፍላጎት የለኝም። ሮዛ ገንዘብ ነው አይደል ፍላጎትሽ? እስከ ዛሬ ከምታገኙ እጥፍ አድርጌ እከፍልሻለሁ። አልፈልግም። አሁን ከሰፈር ይሄድልኝ። ናውድ ካየን ይደብረዋል። ለምን ይደብረዋል? እሱ አይደል እንደ ገላሽን ሸጠሽ ገንዘብ ይዘሽ ነኝ ብሎ የሚልክሽ? አይመለከትህም። አይወድሽም። የሚወድሽ ቢሆን ማንም እንዲጋሩ አይፈቅድም ነበር። እንደ ዕቃ ነው የቆጠረሽ። ከዚህ በላይ እንድትናገረኝ አልፈልግም። ደግሞ የኔ እናንተ ደንበኝነት እዚህ ጋር አብቅቷል። እሺ ሮዛ፣ ቆይ እውነቱን ስለተናገርኩ ነው? ስለምን እውነት ነው የምታወራው? ከልቡ ከሚወደኝ ሰው ጋር በውሸት ለማጣላት ነው ስለመሰለሽ ነው። በጭራሽ አይወድሽም። እኔ እንደ ንግስት አንቀባሪ ላኑርሽ እያልኩሽ እኮ ነው። ለምን ደሞ አሰሚው? ደናዋል። እንደዚህ አይነት አስተሳሰብ ካለ ድጋሚ እንዳታገኘኝ። እሺ ቆይ ሮዛ፣ ለምን ትቸኩያለሽ? እኔንም ተረጂኝ። ስለምወድሽ እኮ ነው። እሺ የኔ ቆንጆ እንዴት እኮ እንደምታምሪ። እኔ የምልህ ፍቅር፣ ወይ ቆይ ግን ለምንድን ነው ይሄን የሚያክል ቤት ውስጥ ብቻህን የምትኖረው? እንዴ የምን ብቻ አመጣሽ ደግሞ? አሁንማ አንቺ ልትመጪበት አይደል እንዴ? ኦ እና እኔን አስበህ ነው ይሄን የሚያክል ቤት ውስጥ የምትኖረው? ከአንቺ ውጪ ማን አለኝ ብለሽ ነው? ይገርምሻል። ያው በእርግጥ እህቴ አብራኝ ብትኖርም ዋነኛው ምክንያቷ ግን አንቺ ነሽ። ያው አንቺ እንደምትመጪ ታውቆኝ ነው መሰለኝ። ከእህት ጋር ነው እንዴ ታዲያ የምትኖረው? አዎ። ምን ነው ደበረሽ እንዴ? እኔ እንጃ። እኔ ካንተ ጋር በነፃነት ነው መኖር የምፈልገው። ማንም ሰው በመሀላችን እንዲኖር አልፈልግም። ታዲያ ምን ችግር አለው? እኔና አንቺ አብረን መኖር ስንጀምር እሷን አባራታለሁ። አዎ
እንደዛ ነው የሚሻለው። በቤተሰብ ምክንያት ደግሞ አንተን ማጣት አልፈልግም። አትጨነቂ የኔ ውድ፣ አንቺ የፈለግሽው ነገር በሙሉ ይሆንልሻል። በጣም ነው የማመሰግነው። በጣም ነው የምወድሽ የኔ ፍቅር። የኔ ማር ምንም አይደል። ታዲያ ሳትመጣ ለምን ውስጥ ገብተን የልባችን አናደርስም? ሄሎ ጓደኛዬ፣ ዛሬ የምመጣ አይመስለኝም። አላውቅም። በዛ ላይ ናውድ እንዳይጠራጠር። እንዴ ምን ሆነሻል አንቺ? ያምሻል እንዴ? እሱንስ ለማሳከም ቢሆን ከወንድ ጋር ተኝቼ እንደማመጣው ቢያውቅ እኮ ይገለኛል። በያት ቀልጂ። ለማንኛውም እኔ እንደማልመጣ ላሳውቅሽ ብዬ ነው። ቻው በቃ። እሺ ቻው። መቼም የኔ አይደለም። ናኦድ ናኦድ! ወይዬ ፍቅር፣ ምንድን ነው ይሄ? ምንድን ነው? መልስ ትጠይቀኛለህ እንዴ? መኝታ ቤት እኮ ነው ወድቆ ያገኘሁት። የማን ነው? ምንድን ነው? አስታወስኩኝ የኔ ፍቅር። ይኸውልሽ ለአንቺ እኮ ገዝቼልሽ ሰርፕራይዝ ላደርግሽ ብዬ ጠፋብኝ። የት እንደጠፋ እኔ እንጃ። አንድ ጆሮ? ያው አንዱም እኮ እዚህ አካባቢ ነው የሚሆነው፣ ሌሊትም አይሄድም። ምን ነው አልወደድሽውም እንዴ የኔ ፍቅር? አይ ወድጄዋለሁ፣ ግራ ገብቶኝ ነው እንጂ። ናውድ ስልኩን አንሳው እንጂ እየተደወለልህ አይደል እንዴ? አይ ውዴ፣ ቢቀር ነው የሚሻለው። እኔ ከሱ ጋር መጨቃጨቅ በጣም ነው የሰለቸኝ። ማን ነው? አልነገርኩሽም? ለካ ጓደኛዬ ነው። ታዲያ ምንድን ነው የሚያጨቃጭቃችሁ? የሆነ ጊዜ ላይ ገንዘብ ተበድሬው ይኸው በነጋ በጠባ ቁጥር ገንዘቤን አምጣ እያለ ይጨቀጭቀኛል። መውጫ መግቢያ ሳጣኝ እኮ። ታዲያ አንተ ምን አጨቃጨቀ? ቀድመህ ብትነግረኝ እኮ እዚህ ሁሉ ጭቅጭቅ ውስጥ አትገባም ነበር። የምሰራው ገንዘብ ለማን ሆነና ነው? አንተ እንዳትሰቅቅብኝ አይደል እንዴ? ያው ደግሞ ከአንዱ ጋር ተጋድም። ምን አልሽ? ለቤት ኪራይ ቀንሼ ያስቀመጥኩት ነበር። ከሱ ላይ ቀንሼ እሰጥሃለሁ። እኔ ከአንቺ ገንዘብ መቀበል በጣም እየከበደኝ ነው። እንዴ ምን ማለት ነው? የኔ አንቺ መባባል ጀመርን ማለት ነው? በጣም ነው ማዝነው ናውድ። እንድትከፊብኝ እኮ አይደለም የኔ ፍቅር፣ ያው ታውቂ አይደል? አንተ እኮ ታመህ ነው ቤት ያለኸው። ስለዚህ ምንም ነገር ማድረግ አትችልም። እኔ ነኝ ይሄን ሁሉ ነገር ኃላፊነት መውሰድ ያለብኝ። ባላጎልብህ ኖሮ እኮ አትበደርም ነበር። ለሁሉም ነገር እኔ ነኝ ጥፋተኛ። ይቅርታ። ቡና አንጭልኝ እስቲ ቡና። እሺ ሄሎ፣ ያልኩ እንዴት አደረግ? እሺ እሺ፣ ቶሎ ጨርሰህ ንገረኝ። እሺ እሺ እሺ
አመሰግናለሁ። በቃሽ። ለማንኛውም አሁን አስገባልኝ። እሺ አንተ እኮ የልብ አድርስ ነህ። እሺ በቃ አሁን ስራ ስላለብኝ ትንሽ ቆይቼ እደውልልሃለሁ። እሺ እንዳትረሳ። እሺ ገንዘቡ እወድሃለሁ። እሺ ምን ልትሰሪ ነው የመጣሽው? የምታፈቅረን ሴት እንደዚህ ነው እንዴ የምትቀበላት? ሰው እየጠበቅኩ ነው። ወንበሩ ላይ ሰው ስላለው አሁን ተነሽ። ኧረ ቆይ እንደዛ ተወደኝ የነበረው ምን ተገኝቶ ነው እንደዚህ በድንገት ለአይነህ እንኳን ያስጠላውክ? ሜላት ጥቅመኛ ነሽ፣ በዛ ላይ ደግሞ ውሸታም ነሽ። ውዴ ያለ ስሜ ስም እየሰጠኸኝ ነው። አሁን ተነሽ ብዬሻለሁ። እጄን እንዳታስቹ ተናግሬያለሁ። በጣም ታስጠይኛለሽ። የወደድኩሽን ያክል ነው የጠላሁሽ። እባክህን አንድ ድል ብቻ አስጠኝና ልካስ። ሲጀምር አንቺ ሰው ሳይሆን ገንዘብ ነው የምትወጂው። ገንዘብ አሳዳጅ ነሽ። በፍጹም የኔ ውድ፣ እኔ አንተ እንደምታስበኝ አይነት ሴት አይደለሁም። አረ ያወጣሽውን ወጪ ልዘርዝርልሽ እንዴ? አሁን ተነሽ ብዬሻለሁ። ይኸውልሽ በጣም መወዳትና ማፈቅራት ልጅ ወደዚህ እየመጣሽ ነው። በአንቺ ምክንያት ደግሞ የምወዳትን ልጅ ማጣት አልፈልግም። አሁን ተነሽና ሂጂልኝ። ይኸውልህ ማርሲላስ፣ ከኔ ውጪ በፍጹም አታደርገውም። እሺ በጭራሽ። ይሄንን ደግሞ ስታደርግ ዝም ብዬ ማየት አልችልም። አሁን ሂጂልኝ እያልኩሽ ነው። ተነሽ ሂጂ። ከአንቺ ጋር እንደመሆን ምን የሚያስደስት ነገር አለ? ፍቅር፣ እኔም እኮ ከአንተ ጋር በጣም ደስተኛ ነኝ። በጣም የተለየ ሰው እኮ ነው። ግን ደግሞ ታውቃለህ፣ ህይወቴ ላይ ከአንተ የተሻሉ ብዙ ሰዎች አሉ። ፍቅር ነው እዚህ ድረስ እያሮጠ የሚያመጣኝ። አውቃለሁ። እኔም እኮ ካንተ ጋር ደስተኛ ነኝ። በጣም የዋህ እኮ ነው። ግን ደግሞ አንድ ሌላ ቅር ያለኝ ነገር አለ። በእኔ ነው ቅር የተሰኘሽው? አዎ በቃ እኔ እቺ እህት የምትላትን ሴት እንድታሰናብታት እፈልጋለሁ። ከዚህ በላይ መታገስ አልችልም። ካንተ ጋር መኖር በጣም ነው የምፈልገው። ቀን በቀን ነው የምትርበኝ። አንቺን ካስደሰተሽ አሁን እንደመጣች ነው ልብስሽን ጠቅልለሽ ውጪ ምላት። ጭራሽ በገዛ አልጋዬ ላይ። እባክሽ አንዴ ላስረዳሽ፣ ተረጋጊ። ምንድነው እህቴ ናት ለምትላት ሴት እንደዚህ መሆን? ሂጂ ውጪ። እቺ ደግሞ የምትመስላለች። ሂጂ ውጪ። ለዚህም ደርሰህልኛል። ጠብቀኝ፣ አሳይሃለሁ። እንደሱ እኮ አይደለም። ቆይ እንደምታስቢው አይደለም። እባክሽ ሜላት፣ በቃ ተነሽና ውጪ። እንዴ ለምን? እባክሽን እሺ በይኝ፣ ተነሽና ውጪ። ቅድም ያላችኋትን እያንዳንዷ ነገር ትደግሟታላችሁ። ለአንተ ብዬ እኔ ትመንከራተታለሁ፣ አንተ ግን ከማንም ጋር ትጋደማለህ። እንደሱ እኮ አይደለም፣ እንደምታስቢው አይደለም። እባክሽን ላስረዳሽ፣ ተረጋጊና የምትወስኚውን ትወስኛለሽ። እባክሽን እንዳትሳሳች፣ እባክሽን ተረጋጊ። የምሳሳተው ዛሬ አንተን ሳልገልህ ባልፍ ነው። እሺ እባክሽን፣ እንደሱ አይደለም። እባክሽን ዝም በል። እባክሽን ይኸውልሽ ምን ሆነ ነው? ነው ደህና ነህ? ምን ሆነ ነው? እንኳንም በህልም ሆነልኝ። ተመስገን። እንዴ ምን ሆነሃል? ተረጋጋ እንጂ። ምን አይተህ ነው በህልምህ? ሮዝዬ
የሚወራ አይደለም። እንኳን እምል ማረገልኝ ሮዚ። እኔ በህይወት እያለሁ ይሄ ነገር የሚፈጠር አይመስለኝም። እንዲፈጠርም አልፈልግም። አስጨነከኝ እኮ ለምን አትነግረኝም? ሮዚዬ አንቺን ቀምተው ወሰዱብኝ። አንዱ እኔን የሚያቀኝ ሰው አንቺን በገንዘብ ቀምቶ ሲወስድብኝ አየሁ። ምን እያልክ ነው ደግሞ? እንዴት እንደዚህ አይነት ህልም ልታይ ቻልክ? አላውቅም፣ ብቻ ፈራሁ። ውዴ ምንም የሚያስፈራ ነገር የለም። አንተ የኔና የኔ ብቻ ነህ፣ እኔም ደግሞ ያንተ ብቻ ነኝ። አዎ ፈጣሪ ዘመኔን ከአንቺ ጋር እንዲጨርሰው ነው የምፈልገው። እኔ እናንተ አንድ ተጣምረናል፣ ማንም ሊለየን አይችልም። ፈጣሪ ያጣመረውን ደግሞ ማንም ሰው አይለየውም። እንዳፍሽ ያልኩ በጣም ነበር ስጋት የገባኝ። አላውቅም፣ በህይወት ዘመኔ እንደዚህ የሚያስጨንቅ ህልም አይቼ አላውቅም። በእውነት በቃ የእውነት የተከሰተ ያህል ነው የተሰማኝ። ሮዚ በጣም አፈቅርሻለሁ። አይዞ በቃ አሁን አለፈ አይደል? ውሃ ላምጣልህ? እሺ ቆይ ግን አሁን ከሜላት ጋር ብታገኘኝ ኖሮ እንደዚህ በቢላ ልትወጋኝ ነበር ማለት ነው? አያይ ሮዛማ እንደዚህ አታደርግም። ከሜላት ጋር ብታየኝ እንኳን እንደዚህ አታደርግም። አስሚኝም እንዴ? ሰፈር ድረስ መምጣቱ ለምን አስፈለገ? ያ የማይወድሽ ባልሽ እሱን ጥዬ አልወጣም ስትይኝ እስኪ ሰፈር መጥቼ ልይሽ ብዬ መጣሁ። አየኸኝ አይደል? በቃ እኔ ልሂዳ። ሮዛ ለአንቺ እየለፋው እንዳለ ለምን ደሞ አይገባሽ? ወደ ኋላ ትመለስ። በቃ ስራ ነው አይደል ያገናኘን? እኔ ደግሞ አላማ አለኝ፣ ባሌን ማሳከም። እሺ ባልሽን ማሳከም ከሆነ የምትፈልጊው እኔ ጋር ቆንጆ ሀሳብ አለ። እኔ ባልሽን አሳክምልሻለሁ። እኔና አንቺ ተጋብተን በፍቅር እንኖራለን። የምትወደኝ ከሆነ አሁንም ማሳከሙ አይከብድህም፣ ግን መጋባቱ አስፈላጊ አይደለም። ሮዛ እንደዛ አልችልም። እኔ ለዛ ጨካኝ አሳልፌ አንቺን መስጠት አልችልም። ጨካኝ አይደለም። እኔም እሱም አማራጭ ስላጣ ነው እንጂ እዚህ ነገር ውስጥ የገባ ነው። ጨካኝ ሆኖ አይደለም። በጣም እኮ ነው የምታምሪው። ይህን የመሰለ ውበት ይዘሽ በማይረባ ነገር ለምን ህይወትሽ ያልፋል? እጣ ፋንታዬ ነው። እወደዋለሁ። ደግሞ መስዋዕት የሚከፍልለት ሰው አለ፣ እሱም ይወደኛል። ሮዛ አይወድሽም። የሚወድሽ ቢሆን የሚወዱት ሰው ሌላ ሰው ጋር ሲሄድ እንዴት እንደሚጎዳ ያውቅ ነበረ። እሱ ደግሞ አንቺ በደንብ አልገባሽም ማለት ነው። አዎ ና ወደ እዚህ ህመም ታማሚ ነው፣ ወዶ አይደለም። ለማንኛውም ቻው። ሮዛ እባክሽ ደግመሽ አስቢበት። እሺ በይኝና አንቀባሬ ላኑርሽ። የዓለምን ደስታ ላሳይሽ፣ የፍቅርን ጥግ ላሳይሽ። እባክሽ ሮዛ። አመሰግናለሁ፣ ግን የምታስቸግረኝ ከሆነና ተመሳሳይ ነገር የምታወራ ከሆነ ከዚህ በኋላ ደንበኝነታችን ያቆማል። ሮዛ ሮዛ፣ ሳስሚ ነው እንደምትሄጂው? ቆይቺ ልጅ እንዴት አድርጌ ባስረዳት ነው የሚገባት? ይሄ ልጅ እኮ መጫወቻ አደረጋት፣ እቃቃ አደረጋት። የወንድ ልጅ ባህሪ መቼ ነው የሚገባት? ሰው የሰው መገልገያ ሆኖ ይኖራል። እኔማ ነፃ አውጥቼ የራሴ አደርግሻለሁ። አሰቃዮሽ አይደል? እኔ ግን ምን አይነት የማረባ ሰው፣ ላንቺ የማልገባ ሰው እኮ ነው።
ተው እንደዚህ አትበል። በመካከላችን እኮ ትልቅ ፍቅር አለ። አውቃለሁ የኔ ፍቅር፣ ግን ደግሞ የሌሊት ስራ በጣም ከባድ ነው። በዛ ላይ ኢንዱስትሪ ውስጥ አንተን እስኪሻል ድረስ የምከፍለው መስዋዕትነት ነው። እኔ እናንተ ትልቅ አላማ አለን አይደል? አውቃለሁ የኔ ቆንጆ፣ ግን ደግሞ ፈጣሪ አንቺን የመሰለሽ ልጅ ስለሰጠኝ እጅግ አድርጌ አመሰግነዋለሁ። እኔም አንተን ስለሰጠኝ በጣም አመሰግነዋለሁ። በቃ አሁን አለቃዬ እንዳይቆጣኝ ልሂድ። እሺ በቃ ራስሽን ጠብቂልኝ። እሺ። እና ልሸኝሽ እንዴ? አይ ደግሞ ደህና የተሻለን ያገረሽብሃል። ግባና ረፈ በል አንተ። የሚበላ ምናምን ነገር አዘጋጅቼልሃለሁ። ብላ እሱን ሳትበላ እንዳትተኛ እሺ? እሺ። ደህና ደር። ቻው። እሺ ደህና እዚህ ፍቅር ፍቅር ምናምን እያለች ትጃጃልብኛለች እንዴ? እስቲ ገንዘቡን ብቻ አምጪ። ማንን እንደምመርጥ ማንን አግብቼ እንደምኖር እራሴ ወስናለሁ። ማትረባ ሄለን ፍቅር እንዴት ነሽልኝ? እባክህ ደብሬን ካፌ ቁጭ ብያለሁ፣ ግን አሁን ስለመሸ ወደ ቤት ልገባ ነው። የኔ ቆንጆ ቤት እኮ ማንም የለም። እህቴንም አባረርኳት። ስለምትሰማኝ እኮ በጣም ነው ደስ የሚለኝ። ታዲያ ቤት አትመጪም? እባክሽን ነይና አለማችንን እንግጭ። እንዴ በዚህ ሰዓት? አሁንማ ወደ ቤት መግባት አለብኝ። በዛ ላይ ቤተሰብም አይፈቅድም ታውቃለህ። የኔ ጣፋጭ እንደምንም ብለሽ ለመምጣት ሞክሪ። ደግሞ እጄ ላይ እኮ ምንም ገንዘብ የለም። በምን ትራንስፖርት እመጣለሁ? አረ ለእሱ አታስቢ፣ እኔ ልክልሻለሁ። አንቺ ብቻ እንደምንም ብለሽ ለመምጣት ሞክሪ። እሺ ኒውድ፣ በቃ አንተም ማወላክልኝና እኔም እንደምንም ብዬ ቤተሰቦችን አስፈቅጄ እወጣለሁ። እሺ እጠብቅሻለሁ። አንቺ ብቻ ቶሎ ነይ። ደግሞ ርበሽኛል፣ በጣም ናፍቀሽኛል የኔ ቆንጆ። ቶሎ በይ። እሺ ቻው። ሮዛ ሮዛ፣ ምን ሆነሽ ነው? ማን ነው እንደዛ ያደረገሽ? ምንም አልሆንኩም። ምንም አልሆንኩም ትይኛለሽ እንዴ? ፊትሽ ራሱ እኮ በልዟል። በእናትህ ተወኝ፣ ልቀቀኝ። በቃ እኔ መሄድ ነው የምፈልገው። ቆይ ተረጋጊ። ደህና ነኝ አልኩህ አይደል እንዴ? ልቀቀኝ በቃ ልሂድበት። ማን ነው እንደዛ ያደረገሽ? ንገሪኝ። ሄጄ ዋጋውን ነው የምሰጠው። ንገሪኝ። ማንም አይደለም። በዛ ላይ ደግሞ አንተ አያገባህም። አያገባህም? እንደዚህ ተደብድበሽ እያየሁሽ፣ ቆይ ለምንድነው አያገባህም የምትይኝ? ነው ለእኔ ጥላቻ ነው እንዲ ያለሽ? ቆይ ለምን አትረዳኝም? ቆይ ምኑን ልረዳሽ? የምትከፊው መስዋዕትነት ሁሉ እኮ የጅል ነው። ለአንተ የጅል መስሎ ሊሰማ ይችላል። ለእኔ ግን ይሄ ህይወቴ ነው። ገባህ? ህይወቴ ነው። አሁን ወሬውን ተይና ማን እንደደበደበሽ ንገሪኝ። ሄጄ አሳሩን ነው የማሳየው። ማንም አይደለም አልኩህ እኮ። በቃ ተወኝ። እኔ ከአንቺ ጋር ምን አጨቃጨቀኝ? ራሱን ሄጄ ጠይቀዋለሁ።
እባክሽ ቁጭ በይ። እንዴት ነው? ወደድሽው? በጣም ወይን እንደምትወጂ ስለማውቅ ነው ወይን አዘጋጅቼ የጠበቅኩሽ። አንተ እኮ የኔ ልብ አዋቂ ነህ። እናሳ ሁሌም አንቺን ለማስደሰት ዝግጁ ነኝ። ቀለኝ ፍቅር በነገራችን ላይ እህትህን በማባረር ነው ይሄን የመሰለ ጊዜ ማሳለፍ የቻለው። ልክ ነሽ። አንቺ አትሳሳችም። እንደውም በመዘገየቴ በጣም ነው የተናደድኩት። አትናደድ። ያው አብረን እኮ መኖር ስንጀምር ሁሉም ነገር ይስተካከላል። ልክ ነሽ የኔ ቆንጆ። ከአንቺ ጋር የማሳልፋቸው ጊዜያቶች በጣም ደስተኛ ያደርጉኛል። ልቤን በሐሴት ይሞሉታል። እናም ለዛ ነው ላገባሽ የምፈልገው። የኔ ውድ፣ ከመጋባታችን በፊት እኮ በጣም ብዙ የሚቀሩን ነገሮች አሉ። ማሟላት ያሉብንም ነገሮች አሉ። ማለት ቤት ብቻውን እኮ በቂ አይደለም። ቤተሰቦቼ ደግሞ መኪና ያስፈልጋል ይላሉ። ታዲያ ምን ችግር አለው? እንደምንም ብዬ እገዛለሁ። እኔ አንቺን ማጣት አልፈልግም። የምርህን? የምሬን የኔ ቆንጆ። ለዚህ እኮ ነው የምወድህ። ፊልም ለምን አለኝ? እሺ፣ ደስ እንዳለሽ። እኔ ራሴ ጠይቀዋል። ልቀቂ ነው የምልሽ። ምን ሆነ ነው? አብድሃል እንዴ? ቆይ አንተ። አዎ አብጃለሁ። በአንቺ ከመጡብኝ ጨርቄን ጥዬ ነው የማብደው። ስራ ቦታ ላይ ምንም አይነት ችግር እንዲፈጠር አልፈልግም። ቆይ እንዴት ነው እየተረዳሽ ያለሽው? እኔ እኮ ለአንቺ ችግር መፈታት እየጣርኩ ነው ያለሁት። ሁሉን ነገር በተቃራኒ ነው እንዴ የምትረጂው? እሺ አሁን መሀል መንገድ ላይ እንጨቃጨቅ። እሺ በጣም ጥሩ። ነይ በቃ ወደ ቤት እንሂድ። ቤቴ ሂጅ ማረፍ ፈልጋለሁ። እሺ በቃ ልሸኝሽ። ነይ በቃ እንሂድ። የኔ ቆንጆ፣ ፊልሙ ተመቸሽ? በጣም በጣም ነው የወደድኩት። ሰሞኑን ከተለቀቁት ፊልሞች በጣም ምርጡ ፊልም ነው። ደጋግሜ ነው ያየሁት። አይ ቆንጆ ምርጫ ነው። በተለይ ከአንቺ ጋር ሲሆን ደግሞ አይገርምሽም? አይደለም ይህ ፊልም ከአንቺ ጋር እድሜ ልኬን ራሱ ብኖር ምንም አይመስለኝ። የኔ ቆንጆ፣ አብረን የምንኖርበት ጊዜ በጣም ናፍቆኛል። እኔም በጣም ናፍቆኛል። በቃ እዚህ ካደረስኩሽ እኔ ልመለስ። እንዴ ለምን? ቤት ያዘጋጁት ምግብ ስላለ እሱን ቀምሰህ ትሄዳለህ። እንግባባክ። ቤት በፍጹም አልገባም። ባልሽን ካየሁት በጣም ነው የሚበሳጨው። እሱንም ልትደበድብ ትሞክራለህ እንዴ? እውነቱን ንገረኝ ካልሽ እንደዚህ አይነት ሰዎች በህይወት መኖራቸው ራሱ ምንም ጥቅም አይሰጡም።
ምን ያህል እንደምንዋደድ አንዳችን ለአንዳችን እንዴት እንደምንተሳሰብ ቢገባ ኖሮ ታከብረው ነበር። ሚስቱን አውጥቶ ለገበያ ያቀረበ ሰው ነው እንደማከብረው። እንደዚህ አይነት ሰው መቼም ቢሆን አላከብረው። ያልነገርኩ ነገር ባለቤቴ ስለዚህ ስራ አያውቅም። ስለዚህ ስለ ስራ ማውራት አይቻልም። እሺ እንዴ? ስለ ስራሽ ምንም ነገር አያውቅም እንዴ? እንዴ እየነገርኩ አይደል እንዴ? እንዴት እያወቀ አሳልፎ ይሰጠኛል? ታዲያ እንደዚህ ሲወርድበት ለምንድን ነው ያልነገርሽ? መንገሩ አስፈላጊ አልነበረም። አሁን ግን ማወቅ አለብን። አሁን እንግባ በቃ። ኦኬ እሺ። አንቺ ደግሞ እዚህ ምን ትሰሪያለሽ? ሮዛ እንደምታስቢው አይደለም። ተረጋጊ። ይችላል በዚህ ሰዓት በሚያውቁ እህቴ ናት። ከእሷ ሌላ ማን ይኖራል? እዚህ ቤት የምትኖር እሷ ናት። ታዲያ ጥሩ ነው። ምኑ ነው ጥሩ? ይኸውልሽ እህቴ ካየሽ ጥሩ ነገር አይፈጠርም። እባክሽ ተነሽ፣ የሆነ ቦታ ተደበቂ። እንዴ ለምን? በዛው እተዋወቃታለሁ። ምን ማለት ነው? ሜሊ እባክሽ እባክሽ፣ በቃ እሺ በይኝና ተደበቂ። እህቴ ካየሽ ጥሩ ነገር አይፈጠርም። እባክሽ፣ ኧረ እባክሽ ተነሽ፣ ቶሎ ቶሎ ቤት ቶሎ ቤት። እዛ ጋር ተደበቂ እባክሽ፣ እነግርሻለሁ። እዚህ ከሆኜ ብታይ ምንድን ነው የሚፈጠረው? ወይኔ ምን ነው? በሰላም ነው በዚህ ሰዓት የመጣሽው? እንዴ እቺ ልጅ የት ነው የማውቃት? ምን ሆነ ነው የሚያርበተበት? አመመህ እንዴ? አይ ደህና ነኝ፣ ምንም አልሆንኩም። ምን ሆነ ነው? ደህና አትመስልም። አመመህ? አላመመኝም፣ እኔ ደህና ነኝ። በቃ ካመመህ እቀራለሁኝ። እቃ እኮ ረስቼ ነበር ተመልሼ መጣሁ። አይ ኧረ ሂጂ፣ እንዴ የሚያስጨንቅ ጉዳይ አይደለም፣ ደህና ነኝ። ግድ የለህም፣ ልቅርልህ። አይ በፍጹም፣ እኔ እኮ ድንገት ስትመጪ ያስደንግጠሽኝ ነው እንጂ ደህና ነኝ። እሺ በቃ የረሳሁትን እቃ እንዲወሰድ። እሺ እዛ ባር እንዳይሆን። እንዴት ብዬ ነው ለሷ አውቃታለሁ የምለው? በቃ አይዞሽ፣ ካመመህ ደውልልኝ። እሺ ምንም ችግር የለውም። እሺ እሺ በቃ ረፍት አድርግበት። እሺ ሰላም ወይ? ተረፌያለሁ። ተበልቼ ነበር ዛሬ።
ልትቀልድብኝ ነው ወይ? ቆይ እንጂ ምን ነው ያነሰብህ? እኔ እህትህን ለመታወቅ ምን ነው የሚያንሰው? የኔ ፍቅር እባክሽ ቁጭ በይና መጀመሪያ በእርጋታ እናውራ። ነይ እስቲ ቁጭ በይ፣ አረፍ በይ። መጀመሪያ የጠየቅኩህን መልስልኝ። እባክሽ መጀመሪያ አረፍ በይና እሺ በይኝ የኔ ፍቅር። እሺ ንገረኝ። የኔ ቆንጆ እህቴ እኮ ትንሽ ወቅ ስለምታጠብቅ ነው። ለዛ ነው እንጂ ሌላ ነገር አይደለም። ይኸውልሽ በስርዓቱ ሽማግሌ ካላኩ ምናምን እኔን እንደው እንዳታየኝም በቃ ክብሯን ያዋረድኩ ያለው የሚሰማት ለዛ እኮ የኔ ፍቅር። የኔ ቆንጆ እባክሽ ተረጂ ማሬ። እሺ በጣም ስለተጨነቅኩ እኔ ልጨነቅልሽ ደስ የኔ ውድ ሚስት መጣሽልኝ። እንዴ እስካሁን አልተነሳም እንዴ? ደግሞ ምንድን ነው ሌሊት ሙሉ ጋቢ ለብሰህ ብቻ ነው የተኛው? ለምንድን ነው ውስጥ ገብተህ ያልተኛኸው? አንቺ ከስራ እስከምትመለሽ እየጠበኩሽ ነበር። እንዴት ነበር ስራ? እንዴ ፊትሽ ምንድን ነው? እስኪ ልየው። አይ ምንም ደህና ነኝ። ማን ነው እንደዚህ ደፈረኝ? ንገሪኝ። አንተን ለማሳከም ብዬ ገላይን የሸጥኩለት ሰው ደበደበኝ ልበልህ? ንገሪኝ እንጂ ምንድን ነው ዝም የምትይው? ምንም አይደለም። ስራ ቦታ ከበር ጋር ተጋጭቼ ነው። ታዲያ በር ነው እንደዚህ ያደረገሽ? እየዋሸሽኝ እንዳይሆን ፍቅር ንገሪኝ፣ ምንድን ነው? ታውቀው አይደል እንዴ እኔን ፊት በትንሽ በትልቁ ነው ዝም ብሎ እንደዚህ የሚሆነው። ዝም ብሎ ግጭት ነገር እኮ ነው። ይሄ የአዳር ስራ ይቅርብሽ ስልሽ አልሰማም አልሽኝ አይደል? ቆይ ምን ያህል ትርፋማ ቢሆን የአዳር ስራ የሚያሰሯችሁ? የአዳር ስራ ብሩ አሪፍ እንደሆነ ነገር ያለው አይደል ፍቅር? እሺ በቃ በረዶ ላምጣና ልሽልሽ፣ በዛውም ደግሞ ቁርስ ላዘጋጅልሽ። አያይ አንተ አረፈ በልን ያዘጋጀዋለሁ። ይሻላል? አዎ እሺ በቃ እኔም ሳሎን ብጠብቅሽ ይሻላል። እሺ ና በቃ እንዴ የምን ሁለት ብርጭቆ ነው ደግሞ? እዚህ ቤት እኔ በሌለውበት የሚመጣ ሰው አለ ማለት ነው? አይ ሮዛ በቃ ተወኝ። እኔ ባለትዳር ነኝ። ዝም ብላ ጨቅጭቀኝ አልኩህ እኮ አትሰማም እንዴ? ገንዘብ አይደለ ፍላጎትሽ? በቃ ከበሽተኛ ጋር ምን ታደርጊያለሽ? ከኔ ጋር ሁኚና አንቀባሬ ላኑርሽ። በጣም እንደምወደው ታውቃለህ። ሮዛ መዋደድ ብቻ ኑሮ ይሆናል እንዴ? ማርሲ፣ በዚህ ጉዳይ ሁለተኛ ማውራት አልፈልግም። እኔ ናኦድን ከልቤ የማፈቅረው ባሌ ነው። እሺ እባክሽ ነቃ በይ። ይሄን የመሰለ እድል አታሳልፊ። በቃ እኔንም ደስተኛ አድርጊ። በጣም እንደምወድሽ ታውቂያለሽ አይደል እንዴ? አይሆንም። በቃ ተወኝ እንዴ። አሁን ለናኦድ ምግብ ላዘጋጅለት ስለሆነ ስልኩን መዝጋት አለብኝ። ቻው ሮዛ። አንድ ቀን ወደ እኔ መምጣትሽም አይቀርም። እኔም መውደዴን አላቆምም።
ትደውላለች። ትዳሬ ልበጠብጠው ነው እንዴ? ኧረ እባክሽ ዝጊ። እነዚህ ብርጭቆች ምንድን ናቸው? ማታ እኮ ትንሽ ሲደብረኝ ብቸኝነቱ ነው መሰለኝ ሲጫጫነኝ ያው ወይንን ለመጠጣት እንዴ። እና 2 ብርጭቆ ምን ይሰራል ታዲያ? 2 ጠርሙስ ምን ይሰራል? ከሆነም አንድ ነበር መሆን የነበረበት። ሁለተኛው ጠርሙስ ምን ይሰራል? ያው ብቸኝነቴን ለመርሳት አይደል? ላንቺ እየቀዳሁት እኔ እየጠጣሁት ነበር። ማለት ደግሞ ሳይሻል የምን መጠጥ ነው? ሐኪሙ ምንም አይነት መጠጥ እንዳትጠጣ ብሎኛል አላልከኝም ነበር? ያው ብሎኛል፣ ግን ደግሞ ሳስበው አለ አይደል ጭንቀቱ። በዚህ በኩል ሚስቴኔን ለማሳከም አዳር ሙሉ እየሰራች አስበሽዋል? ናውድ ይህን ነገር አምነንበት ወስነንበት አይደል እንደ ገባ ነው። ለዛ ነው 2 ብርጭቆ አዘጋጅቼ ራሴ ስጠጣው የነበረው። ምን ነው ጠረጠርሽኝ እንዴ? አንሳው እንጂ። አይ ታዩ ብዙም አስፈላጊ አይደለም። እሺ ለማንኛውም እኔ ቁርሱን ላዘጋጅ በቃ። እሺ ሄለን ፍቅር አለመች ብሎኝ ነው ያላነሳሁት። በጣም ነው ያዘንኩብህ። እሺ ወይ የኔ ውድ አንቺማ እንድታዝኝብኝ አልፈልግም። እንደው የቀረው ቢቀር ይሻለኛል። አንተ ናፍቀኝ ስደውል ስልክህን ሳታነሳ ቀረ። ቆይ ከዚህ በላይ ምን አድርገህ ታስቀይመኛለህ? ይቅርታ አልኩሽ አይደል እንዴ? ይሄማ በይቅርታ ብቻ የሚታለፍ አይደለም። የኔ ፍቅር አንቺ ደስ ያለሽን ግጭ። ጥፋቴ ስለሆነ ምንም አምኜ ነው የምቀበለው። እንደሱ ነው የሚሻለው። በቃ እንደዛማ ከሆነ እጄ ላይ ምንም ገንዘብ ስለሌለ ይላክልኝ። ገንዘብ ጠዋት ሰጥቼሽ አልነበር እንዴ? ጨረሽው እንዴ? ተወው በቃ እሺ። እንደውም አልፈልግም። አረ ችግር የለውም። ላንቺ ያልሆነ አሁኑኑ ነው የምልክልሽ። ይኸውልህ ግን ሁለተኛ እንዳይለመድ እሺ። እንደዚህ በቀላሉ በገንዘብ ማልፈ እንዳይመስልህ። አይለመደኝም የኔ ቆንጆ። ደግሞ በጣም ነው የምወድሽ። እሺ እሺ ቻው። በጣም ነው የምወድሽ። ቆይ ለምንድን ነው ቤቴ ድረስ የመጣው? ዛሬ ካንቺ ጋር ማደር ፈልጋለሁ። አልችልም። ቆይ ለምን ደማችሁ ነው? በግልጽ አብረን እንድንሆን ስለጠየቅኩሽ ነው። ነገርኩ እኮ። አንደኛ አብረን መሆን አንችልም፣ ሁለተኛ ደግሞ ዛሬ የስራ ፍላጎት የለኝም። ሮዛ ገንዘብ ነው ፍላጎትሽ? እስከ ዛሬ ከምታገኙ እጥፍ አድርጌ እከፍልሻለሁ። አልፈልግም። አሁን ከሰፈር ይሄድልኝ። ናውድ ካየን ይደብረዋል። ለምን ይደብረዋል? እሱ አይደል እንደ ገላሽን ሸጠሽ ገንዘብ ይዘሽ ነኝ ብሎ የሚልክሽ? አይመለከትህም። አይወድሽም። የሚወድሽ ቢሆን ማንም እንዲጋራው አይፈቅድም ነበር። እንደ ዕቃ ነው የቆጠረሽ። ከዚህ በላይ እንድትናገረኝ አልፈልግም። ደግሞ የኔ እናንተ ደንበኝነት እዚህ ጋር አብቅቷል። እሺ ሮዛ፣ ቆይ እውነቱን ስለተናገርኩ ነው? ስለምን እውነት ነው የምታወራው? ከልቡ ከሚወደኝ ሰው ጋር በውሸት ለማጣላት ነው? ስለመሰለሽ ነው። በጭራሽ አይወድሽም። እኔ እንደ ንግስት አንቀባሪ ላኑርሽ እያልኩሽ እኮ ነው። ለምንድነው ማሰሚው? ደናዋል። እንደዚህ አይነት አስተሳሰብ ካለ ድጋሚ እንዳታገኘኝ። እሺ ቆይ ሮዛ፣ ለምን ትቸኩያለሽ? እኔንም ተረጂኝ። ስለምወድሽ እኮ ነው። እሺ
የኔ ቆንጆ እንዴት እኮ እንደምታምሪ። እኔ የምልህ ፍቅር፣ ወይ ቆይ ግን ለምንድን ነው ይሄን የሚያክል ቤት ውስጥ ብቻህን የምትኖረው? እንዴ የምን ብቻ መጣሽ ደግሞ? አሁንማ አንቺ ልትመጪበት አይደል እንዴ? ኦ እና እኔን አስበህ ነው ይሄን የሚያክል ቤት ውስጥ የምትኖረው? ከአንቺ ውጪ ማን አለኝ ብለሽ ነው? ይገርምሻል። ያው በእርግጥ እህቴ አብራኝ ብትኖርም ዋነኛው ምክንያቷ ግን አንቺ ነሽ። ያው አንቺ እንደምትመጪ ታውቆኝ ነው መሰለኝ። ከእህትህ ጋር ነው እንዴ ታዲያ የምትኖረው? አዎ። ምን ነው ደበረሽ እንዴ? እኔ እንጃ። እኔ ካንተ ጋር በነፃነት ነው መኖር የምፈልገው። ማንም ሰው በመሀላችን እንዲኖር አልፈልግም። ታዲያ ምን ችግር አለው? እኔና አንቺ አብረን መኖር ስንጀምር እሷን አባራታለሁ። አዎ እንደዛ ነው የሚሻለው። በቤተሰብ ምክንያት ደግሞ አንተን ማጣት አልፈልግም። አትጨነቂ የኔ ውድ፣ አንቺ የፈለግሽው ነገር በሙሉ ይሆንልሻል። በጣም ነው የማመሰግነው። በጣም ነው የምወድሽ የኔ ፍቅር። የኔ ማር ምንም አይደል። ታዲያ ሳትመጣ ለምን ውስጥ ገብተን የልባችን አናደርስም? ሄሎ ጓደኛዬ፣ ዛሬ የምመጣ አይመስለኝም። አላውቅም። በዛ ላይ ናውድ እንዳይጠራጠር። እንዴ ምን ሆነሻል አንቺ? ያምሻል እንዴ? እሱንስ ለማሳከም ቢሆን ከወንድ ጋር ተኝቼ እንደማመጣው ቢያውቅ እኮ ይገለኛል። በያት ቀልጂ። ለማንኛውም እኔ እንደማልመጣ ላሳውቅሽ ብዬ ነው። ቻው በቃ። እሺ ቻው። ምን አይደለም። ናኦድ ወይዬ ፍቅር፣ ምንድነው ይሄ? ምንድነው? መልስ ጠይቀኛለህ እንዴ? መኝታ ቤት እኮ ነው ወድቆ ያገኘሁት። የማን ነው? ምንድነው? አስታወስኩኝ የኔ ፍቅር። ይኸውልሽ ለአንቺ እኮ ገዝቼልሽ ሰርፕራይዝ ላደርግሽ ብዬ ጠፋብኝ። የት እንደጠፋ እኔ እንጃ። አንድ ጆሮ ያው አንዱም እኮ እዚህ አካባቢ ነው የሚሆነው፣ ሌሊትም አይሄድም። ምን ነው አልወደድሽውም እንዴ እኔ ፍቅር? አይ ወድጄዋለሁ፣ ግራ ገብቶኝ ነው እንጂ። ናውድ ስልኩን አንሳው እንጂ እየተደወለልህ አይደል እንዴ? አይ ውዴ ቢቀር ነው የሚሻለው። እኔ ከሱ ጋር መጨቃጨቅ በጣም ነው የሰለቸኝ። ማን ነው? አልነገርኩሽም? ለካ ጓደኛዬ ነው። ታዲያ ምንድን ነው የሚያጨቃጭቃችሁ? የሆነ ጊዜ ላይ ገንዘብ ተበድሬው ይኸው በነጋ በጠባ ቁጥር ገንዘቤን አምጣ እያለ ይጨቀጭቀኛል። መውጫ መግቢያ ሳጣኝ እኮ። ታዲያ አንተ ምን አጨቃጨቀ? ቀድመህ ብትነግረኝ እኮ እዚህ ሁሉ ጭቅጭቅ ውስጥ አትገባም ነበር። የምሰራው ገንዘብ ለማን ሆነና ነው? አንተ እንዳትሰቀቅብኝ አይደል እንዴ? ያው ደግሞ ከአንዱ ጋር ተጋድም። ምን አልሽ? ለቤት ኪራይ ቀንሼ ያስቀመጥኩት ነበር። ከሱ ላይ ቀንሼ እሰጥሃለሁ። እኔ ከአንቺ ገንዘብ መቀበል በጣም እየከበደኝ ነው። እንዴ ምን ማለት ነው? የኔ አንቺ መባባል ጀመርን ማለት ነው? በጣም ነው ማዝነው ናውድ። እንድትከፊብኝ እኮ አይደለም የኔ ፍቅር፣ ያው ታውቂ አይደል? አንተ እኮ ታመህ ነው ቤት ያለኸው። ስለዚህ ምንም ነገር ማድረግ አትችልም። እኔ ነኝ ይሄን ሁሉ ነገር ኃላፊነት መውሰድ ያለብኝ። ባላጎልብህ ኖሮ እኮ አትበደርም ነበር። ለሁሉም ነገር እኔ ነኝ ጥፋተኛ። ይቅርታ።
ቡና አንጭልኝ እስቲ ቡና። እሺ ሄሎ ያልኩ እንዴት አደረክ? እሺ እሺ ቶሎ ጨርሰህ ንገረኝ። እሺ 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 አመሰግናለሁ። እሺ በቃሽ። ለማንኛውም አሁን አስገባልኝ። እሺ አንተ እኮ የልብ አድርስ ነህ። እሺ በቃ አሁን ስራ ስላለብኝ ትንሽ ቆይቼ እደውልልሃለሁ። እሺ እንዳትረሳ። እሺ ገንዘቡ እወድሃለሁ። እሺ ምን ልትሰሪ ነው የመጣሽው? የምታፈቅረን ሴት እንደዚህ ነው የምትቀበላት? ሰው እየጠበቅኩ ነው። ወንበሩ ላይ ሰው ስላለው አሁን ተነሽ። ኧረ ቆይ እንደዛ ተወደኝ የነበረው ምን ተገኝቶ ነው እንደዚህ በድንገት ለዓይንህ እንኳን ያስጠላውክ? ሜላት ጥቅመኛ ነሽ፣ በዛ ላይ ደግሞ ውሸታም ነሽ። ውዴ ያለ ስሜ ስም እየሰጠኸኝ ነው። አሁን ተነሽ ብዬሻለሁ። እጄን እንዳታስቹ ተናግሬያለሁ። በጣም ታስጠይኛለሽ። የወደድኩሽን ያክል ነው የጠላሁሽ። እባክህን አንድ ድል ብቻ አስጠኝና ልካስህ። ሲጀምር አንቺ ሰው ሳይሆን ገንዘብ ነው የምትወጂው። ገንዘብ አሳዳጅ ነሽ። በፍጹም የኔ ውድ፣ እኔ አንተ እንደምታስበኝ አይነት ሴት አይደለሁም። አረ ያወጣሽውን ወጪ ልዘርዝርልሽ እንዴ? አሁን ተነሽ ብዬሻለሁ። ይኸውልሽ በጣም መወዳትና ማፈቅራለች ወደዚህ እየመጣሽ ነው። በአንቺ ምክንያት ደግሞ የምወዳትን ልጅ ማጣት አልፈልግም። አሁን ተነሽና ሂጂልኝ። ይኸውልህ ማርሴላስ ከኔ ውጪ በፍጹም አታደርገውም። እሺ በጭራሽ። ይሄንን ደግሞ ስታደርግ ዝም ብዬ ማየት አልችልም። አሁን ሂጂልኝ እያልኩሽ ነው። ተነሽ ሂጂ። ከአንቺ ጋር እንደመሆን ምን የሚያስደስት ነገር አለ? ፍቅር፣ እኔም እኮ ከአንተ ጋር በጣም ደስተኛ ነኝ። በጣም የተለየ ሰው እኮ ነው። ግን ደግሞ ታውቃለህ፣ ህይወቴ ላይ ከአንተ የተሻሉ ብዙ ሰዎች አሉ። ፍቅር ነው እዚህ ድረስ እያሮጠ የሚያመጣኝ። አውቃለሁ ቆንጆ። እኔም እኮ ካንተ ጋር ደስተኛ ነኝ። በጣም የዋህ እኮ ነው። ግን ደግሞ አንድ ሌላ ቅር ያለ ነገር አለ። በእኔ ነው ቅር የተሰኘሽው? አዎ በቃ እኔ እቺ እህት የምትላትን ሴት እንድታሰናብታት ትፈልጋለሁ። ከዚህ በላይ መታገስ አልችልም። ካንተ ጋር መኖር በጣም ነው የምፈልገው። ቀን በቀን ነው የምትርበኝ። አንቺን ካስደሰተሽ አሁን እንደመጣች ነው ልብስሽን ጠቅልለሽ ውጪ ምላት። ጭራሽ በገዛ አልጋዬ ላይ። እባክሽ አንዴ ላስረዳሽ፣ ተረጋጊ። ምንድነው እህቴ ናት ለምትላት ሴት እንደዚህ መሆን? ሂጂ ውጪ። እቺ ደግሞ የምትመስላለች። ሂጂ ውጪ። ለዚህም ደርሰህልኛል። ጠብቀኝ፣ አሳይሃለሁ። እንደሱ እኮ አይደለም። ቆይ እንደምታስቢው አይደለም። እባክሽ ሜላት፣ በቃ ተነሽና ውጪ። እንዴ ለምን? እባክሽን እሺ በይኝ፣ ተነሽና ውጪ። ቅድም ያላችኋትን እያንዳንዷ ነገር ትደግሟታላችሁ። ለአንተ ብዬ እኔ የትም እንከራተታለሁ፣ አንተ ግን ከማንም ጋር ትጋደማለህ።
እንደሱ እኮ አይደለም፣ እንደምታስቢው አይደለም። እባክሽን ላስረዳሽ። ተረጋጊና የምትወስኚውን ትወስኛለሽ። እባክሽን እንዳትሳሳች፣ እባክሽን ተረጋጊ። የምሳሳተው ዛሬ አንተን ሳልገለህ ባልፍ ነው። እሺ እባክሽን፣ እንደሱ አይደለም። እባክሽን ዝም በል። እባክሽን ይኸውልሽ ምን ሆነ ነው? ነው ደህና ነህ? ምን ሆነ ነው? እንኳንም በህልም ሆነልኝ። ተመስገን። እንዴ ምን ሆነሃል? ተረጋጋ እንጂ። ምን አይተህ ነው በህልምህ? ሮዚዬ የሚወራ አይደለም። እንኳንም ህልም አደረገልኝ። ሮዚ እኔ በህይወት እያለሁ ይሄ ነገር የሚፈጠር አይመስለኝም። እንዲፈጠርም አልፈልግም። አስጨነከኝ እኮ ለምን አትነግረኝም? ሮዚዬ አንቺን ቀምተው ወሰዱብኝ። አንዱ እኔን የሚያቀኝ ሰው አንቺን በገንዘብ ቀምቶ ሲወስድብኝ አየሁ። ምን እያልክ ነው ደግሞ? እንዴት እንደዚህ አይነት ህልም ልታይ ቻልክ? አላውቅም፣ ብቻ ፈራሁ። ውዴ ምንም የሚያስፈራ ነገር የለም። አንተ የኔና የኔ ብቻ ነህ፣ እኔም ደግሞ ያንተ ብቻ ነኝ። አዎ ፈጣሪ ዘመኔን ከአንቺ ጋር እንዲጨርሰው ነው የምፈልገው። እኔ እናንተ አንድ ተጣምረናል፣ ማንም ሊለየን አይችልም። ፈጣሪ ያጣመረውን ደግሞ ማንም ሰው አይለየውም። እንዳፍሽ ያልኩህ በጣም ነበር ስጋት የገባኝ። አላውቅም፣ በህይወት ዘመኔ እንደዚህ የሚያስጨንቅ ህልም አይቼ አላውቅም። በእውነት በቃ የእውነት የተከሰተ ያህል ነው የተሰማኝ። ሮዚዬ በጣም አፈቅርሻለሁ። አይዞ በቃ አሁን አለፈ አይደል? በኋላ አምጣለህ። እሺ ቆይ ግን አሁን ከሜላት ጋር ብታገኘኝ ኖሮ እንደዚህ በቢላ ልትወጋኝ ነበር ማለት ነው? አያይ ሮዛማ እንደዚህ አታደርግም። ከሜላት ጋር ብታየኝ እንኳን እንደዚህ አታደርግም። አስሚኝም እንዴ? ሰፈር ድረስ መምጣቱ ለምን አስፈለገ? ያ የማይወድሽ ባልሽ እሱን ጥዬ አልወጣም ስትይኝ እስኪ ሰፈር መጥቼ ልይሽ ብዬ መጣሁ። አየኸኝ አይደል? በቃ እኔ ልሂዳ። ሮዛ ላንቺ እየለፋው እንዳለ ለምዶ የማይገባሽ? ወደ ኋላ ትመለስ። በቃ ስራ ነው አይደል ያገናኘን? እኔ ደግሞ አላማ አለኝ፣ ባሌን ማሳከም። እሺ ባልሽን ማሳከም ከሆነ የምትፈልጊው እኔ ጋር ቆንጆ ሀሳብ አለ። እኔ ባልሽን አሳክምልሻለሁ። እኔና አንቺ ተጋብተን በፍቅር እንኖራለን። የምትወደኝ ከሆነ አሁንም ማሳከሙ አይከብድህም፣ ግን መጋባቱ አስፈላጊ አይደለም። ሮዛ እንደዛ አልችልም። እኔ ለዛ ጨካኝ አሳልፌ አንቺን መስጠት አልችልም። ጨካኝ አይደለም። እኔም እሱም አማራጭ ስላጣ ነው እንጂ እዚህ ነገር ውስጥ የገባ ነው። ጨካኝ ሆኖ አይደለም። በጣም እኮ ነው የምታምሪው። ይህን የመሰለ ውበት ይዘሽ በማይረባ ነገር ለምን ህይወትሽ ያልፋል? እጣ ፋንታዬ ነው። እወደዋለሁ። ደግሞ መስዋዕት የምከፍልለት ሰው አለ፣ እሱም ይወደኛል። ሮዛ አይወድሽም። የሚወድሽ ቢሆን የሚወዱት ሰው ሌላ ሰው ጋር ሲሄድ እንዴት እንደሚጎዳ ያውቅ ነበረ። እሱ ደግሞ አንቺ በደንብ አልገባሽም ማለት ነው። አዎ ና ወደ እዚህ መምታማሚ ነው፣ ወዶ አይደለም። ለማንኛውም ቻው። ሮዛ እባክሽ ደግመሽ አስቢበት። እሺ በይኝና አንቀባሬ ላኖርሽ፣ የዓለምን ደስታ ላሳይሽ፣ የፍቅርን ጥግ ላሳይሽ። እባክሽ ሮዛ። አመሰግናለሁ፣ ግን የምታስቸግረኝ ከሆነና ተመሳሳይ ነገር የምታወራ ከሆነ ከዚህ በኋላ ደንበኝነታችን ያቆማል። ሮዛ ሮዛ፣ ሳስሚ ነው እንዴ የምትሄጂው? ቆይቺ ልጅ እንዴት አድርጌ ባስረዳት ነው የሚገባት? ይሄ ልጅ እኮ መጫወቻ አደረጋት፣ እቃቃ አደረጋት።
የወንድ ልጅ ባህሪ መቼ ነው የሚገባት? ሰው የሰው መገልገያ ሆኖ ይኖራል። እኔማ ነፃ አውጥቼ የራሴ አደርግሻለሁ። አሰቃየሁሽ አይደል? እኔ ግን ምን አይነት የማረባ ሰው ነኝ? ለአንቺ የማልገባ ሰው እኮ ነኝ። ተው እንደዚህ አትበል። በመካከላችን እኮ ትልቅ ፍቅር አለ። አውቃለሁ የኔ ፍቅር፣ ግን ደግሞ የሌሊት ስራ በጣም ከባድ ነው። በዛ ላይ ኢንዱስትሪ ውስጥ አንተን እስኪሻል ድረስ የምከፍለው መስዋዕትነት ነው። እኔ እናንተ ትልቅ አላማ አለን አይደል? አውቃለሁ የኔ ቆንጆ፣ ግን ደግሞ ፈጣሪ አንቺን የመሰለሽ ልጅ ስለሰጠኝ እጅግ አድርጌ አመሰግነዋለሁ። እኔም አንተን ስለሰጠኝ በጣም አመሰግነዋለሁ። በቃ አሁን አለቃዬ እንዳይቆጣኝ ልሂድ። እሺ በቃ ራስሽን ጠብቂልኝ። እሺ። እና ልሸኝሽ እንዴ? አይ ደግሞ ደህና የተሻለ እኔ ያገረሽብሃል። ግባና ረፍ በል አንተ። የሚበላ ምናምን ነገር አዘጋጅቼልሃለሁ። ብላ እሱን ሳትበላ እንዳትተኛ። እሺ እሺ። ደህና ደር። ቻው። እሺ ደህና እዚህ ፍቅር ፍቅር ምናምን እያለች ትጃጃለብኛለች እንዴ? እስቲ ገንዘቡን ብቻ አምጪ። ማንን እንደምመርጥ ማንን አግብቼ እንደምኖር እራሴ ወስናለሁ። ማድረግ ሄለን ፍቅር እንዴት ነሽልኝ? እባክህ ደብሮኝ ካፌ ቁጭ ብያለሁ፣ ግን አሁን ስለመሸ ወደ ቤት ልገባ ነው። የኔ ቆንጆ ቤት እኮ ማንም የለም። እህቴንም አባረርኳት። ስለምትሰማኝ እኮ በጣም ነው ደስ የሚለኝ። ታዲያ ቤት አትመጪም? እባክሽን ነይና አለማችንን እንግጭ። እንዴ በዚህ ሰዓት? አሁንማ ወደ ቤት መግባት አለብኝ። በዛ ላይ ቤተሰብም አይፈቅድም ታውቃለህ። የኔ ጣፋጭ እንደምንም ብለሽ ለመምጣት ሞክሪ። ደግሞ እጄ ላይ እኮ ምንም ገንዘብ የለም። በምን ትራንስፖርት እመጣለሁ? አረ ለእሱ አታስቢ፣ እኔ ልክልሻለሁ። አንቺ ብቻ እንደምንም ብለሽ ለመምጣት ሞክሪ። እሺ እኔ ወድ በቃ አንተም ማውላክልኝና እኔም እንደምንም ብዬ ቤተሰቦቼን አስፈቅጄ እወጣለሁ። እሺ እጠብቅሻለሁ። አንቺ ብቻ ቶሎ ነይ። ደግሞ ረበሽኛል፣ በጣም ናፍቀሽኛል የኔ ቆንጆ። ቶሎ በይ። እሺ ቻው። ሮዛ ሮዛ፣ ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ? ምንም አልሆንኩም። ምንም አልሆንኩም ትይኛለሽ እንዴ? ፊትሽ ራሱ እኮ በልዟል። በእናትህ ተወኝ፣ ልቀቀኝ። በቃ እኔ መሄድ ነው የምፈልገው። ቆይ ተረጋጊ። ደህና ነኝ አልኩህ አይደል እንዴ? ልቀቀኝ በቃ ልሂድበት።
ማን ነው እንደዚህ ያደረገሽ? ንገሪኝ። ሄጄ ዋጋውን ነው የምሰጠው። ንገሪኝ። ማንም አይደለም። በዛ ላይ ደግሞ አንተ አያገባህም። አያገባህም? እንደዚህ ተደብድበሽ እያየሁሽ፣ ቆይ ለምንድነው አያገባህም የምትይኝ? ነው ለእኔ ጥላቻ ነው እንዲ ያለሽ? ቆይ ለምን አትረዳኝም? ቆይ ምኑን ልረዳሽ? የምትከፊው መስዋዕትነት ሁሉ እኮ የጅል ነው። ለአንተ የጅል መስሎ ሊሰማ ይችላል። ለእኔ ግን ይሄ ህይወቴ ነው። ገባህ? ህይወቴ ነው። አሁን ወሬውን ተይና ማን እንደደበደበሽ ንገሪኝ። ሄጄ አሳሩን ነው የማሳየው። ማንም አይደለም አልኩህ እኮ። በቃ ተወኝ። እኔ ከአንቺ ጋር ምን አጨቃጨቀኝ? ራሱን ሄጄ ጠይቀዋለሁ። እባክሽ ቁጭ በይ። እንዴት ነው? ወደድሽው? በጣም ወይን እንደምትወጂ ስለማቅ ነው ወይን አዘጋጅቼ የጠበቅኩሽ። አንተ እኮ የኔ ልብ አዋቂ ነህ። እናሳ ሁሌም አንቺን ለማስደሰት ዝግጁ ነኝ። ቀለኝ ፍቅር። በነገራችን ላይ እህትህን በማባረር ነው ይሄን የመሰለ ጊዜ ማሳለፍ የቻለው። ልክ ነሽ። አንቺ አትሳሳችም። እንደውም በመዘገየቴ በጣም ነው የተናደድኩት። አትናደድ። ያው አብረን እኮ መኖር ስንጀምር ሁሉም ነገር ይስተካከላል። ልክ ነሽ የኔ ቆንጆ። ከአንቺ ጋር የማሳልፋቸው ጊዜያቶች በጣም ደስተኛ ያደርጉኛል፣ ልቤን በሐሴት ይሞሉታል። እናም ለዛ ነው ላገባሽ የምፈልገው። የኔ ውድ፣ ከመጋባታችን በፊት እኮ በጣም ብዙ የሚቀሩ ነገሮች አሉ። ማሟላት ያሉብንም ነገሮች አሉ። ማለት ቤት ብቻውን እኮ በቂ አይደለም። ቤተሰቦቼ ደግሞ መኪና ያስፈልጋል ይላሉ። ታዲያ ምን ችግር አለው? እንደምንም ብዬ እገዛለሁ። እኔ አንቺን ማጣት አልፈልግም። የምርህን? የምሬን የኔ ቆንጆ። ለዚህ እኮ ነው የምወድህ። ፊልም ለምን አለኝ? እሺ፣ ደስ እንዳለሽ። እኔ ራሴ ጠይቀዋል። ልቀቂ ነው የምልሽ። ምን ሆነ ነው? አብዳሃል እንዴ? ቆይ አንተ። አዎ አብጃለሁ። በአንቺ ከመጡብኝ ጨርቄን ጥዬ የማብደው። ስራ ቦታ ላይ ምንም አይነት ችግር እንዲፈጠር አልፈልግም። ቆይ እንዴት ነው እየተረዳሽ ያለሽው? እኔ እኮ ለአንቺ ችግር መፈታት እየጣርኩ ነው ያለሁት። ሁሉን ነገር በተቃራኒ ነው እንዴ የምትረጂው? እሺ አሁን መሀል መንገድ ላይ እንጨቃጨቅ። እሺ በጣም ጥሩ። ነይ በቃ ወደ ቤት እንሂድ። ቤቴ ሄጄ ማረፍ ፈልጋለሁ። እሺ በቃ ልሸኝሽ። ነይ በቃ እንሂድ። የኔ ቆንጆ፣ ፊልሙ ተመቸሽ? በጣም በጣም ነው የወደድኩት። ሰሞኑን ከተለቀቁት ፊልሞች በጣም ምርጡ ፊልም ነው። ደጋግሜ ነው ያየሁት። አይ ቆንጆ ምርጫ ነው። በተለይ ከአንቺ ጋር ሲሆን ደግሞ አይገርምሽም?
አይደለም ይህ ፊልም ከአንቺ ጋር እድሜ ልኬን ራሱ ብኖር ምንም አይመስለኝ። የኔ ቆንጆ አብረን የምንኖርበት ጊዜ በጣም ናፍቆኛል። እኔም በጣም ናፍቆኛል። በቃ እዚህ ካደረስኩሽ እኔ ልመለስ። እንዴ ለምን? ቤት ያዘጋጁት ምግብ ስላለ እሱን ቀምሰህ ትሄዳለህ። እንግባባክ። ቤት በፍጹም አልገባም። ባልሽን ካየሁት በጣም ነው የሚበሳጨው። እሱንም ልትደበድብ ትሞክራለህ እንዴ? እውነቱን ንገረኝ ካልሽ እንደዚህ አይነት ሰዎች በህይወት መኖራቸው ራሱ ምንም ጥቅም አይሰጡም። ምን ያህል እንደምንዋደድ አንዳችን ለአንዳችን እንዴት እንደምንተሳሰብ ቢገባ ኑሮ ታከብረው ነበር። ሚስቱን አውጥቶ ለገበያ ያቀረበ ሰው ነው እንደማከብረው። እንደዚህ አይነት ሰው መቼም ቢሆን አላከብረው። ያልነገርኩ ነገር ባለቤቴ ስለዚህ ስራ አያውቅም። ስለዚህ ስለ ስራ ማውራት አይቻልም። እሺ እንዴ? ስለ ስራሽ ምንም ነገር አያውቅም እንዴ? እንዴ እየነገርኩ አይደል እንዴ? እንዴት እያወቀ አሳልፎ ይሰጠኛል? ታዲያ እንደዚህ ሲወርድበት ለምንድን ነው ያልነገርሽ? መንገሩ አስፈላጊ አልነበረም። አሁን ግን ማወቅ አለብን። አሁን እንግባ በቃ። ኦኬ እሺ። አንቺ ደግሞ እዚህ ምን ትሰሪያለሽ? ሮዛ እንደምታስቢው አይደለም። ተረጋጊ።